ሶመር ከሰሞኑ የቱርካን ጉዳይ በጣም ውስብስብና እንቆቅልሽ ሆኖበታል። ተቀያይራበታለች። ግራ እየገባው ነው። በአንድ በኩል ደግሞ ሚኔ እሳይ እንኳንም ተጣሉ ብላ በየደቂቃው እየመጣች ትከታተላቸዋለች። ወደ መኝታ ክፍላቸው ስትመጣ ወይም ዝምታ አለ ወይ ጭቅጭቅ አለ። ይሄ ነገር በጣም ወደዋለች። ቶሎ በተጣሉልኝ ብላ እየተመኘች ነው። በአንድ በኩል ደግሞ ቱርካን እስካሁን ድረስ ስለ ሚኔ ማወቋን ከሶመር ደብቃው እያሰቃየችው ነው። በእሷ ፍቅር የሚሰቃየው ሶመር ቀንም ጠዋትም ማታ ማልቀሱ አላቆመም። ሩቻል ደግሞ ልጇ እንደዚህ ሲጎዳ ማየት አትፈልግም። ቱርካንን እየለመነቻት ነው። ቱርካን ግን አሁንም ቢሆን ድርቅ ማለቷን እንደቀጠለች ነው። ያጋጠማትን ያየችውን የሚሰማትን ነገር ከመናገር ይልቅ በዝምታ እየቀጣቻቸው ነበረ። ሩቻል ባንድ በኩል ባሏ ከሌላ ሴት የወለደውን ልጅ ሙስጠፋን እየረዳችው ነው። ስራ እንዲገባ ቢሮ ውስጥ እንዲሰራ እዛው ድርጅት ውስጥ የተሻለ ቦታ እንዲሰራ እያመቻቸችልን ነበረ። በዚህ ሁኔታ ኦዞር ደስ ብሎታል። አሁን ሩቻል ስልክ እያወራች ከዛም በኋላ ድንገት ሚኔ እየመጣች ነው። ልጇን አቅፋ እየመጣች እሺ ምንድነው አሰሬ በእነ ቱርካን መኝታ ክፍል ጋር ያመላለስሽ አለቻት። ምን ችግር አለው ወይዘሮ ሩቻል ምን ችግር አለው ምን ይፈጠር ነው የምትይው ስትላ ነበረ። አንቺ ልጅ እሷ ልጅ ሁሉ ጊዜ ባገኘሻት ቁጥር የሚሆን ነገር ትነግሪያታለሽ፣ ቀስ በቀስ እያበሳጨሻት ነው። ምን ተፈጠረ አለቻት። ምን ላርግሽ ታዲያ እኔ በራሷን የደከመችው በራሷን እንደዚህ ሆነችው እኔ ምን ላርግ ብላ ሄደች። ከዛ አይላ መድኃኒትና ውሃ ይዛ ቶሎ ቶሎ ስትራመድ ሩቻል አየቻት። ወዴት ነው ስትላ ነበረ። ቱርካን ትንሽ ራሷን እየመማትና እያሳላት ስለሆነ የመድኃኒት እኮ ልስጣት ብዬ ነው አለቻት። ከዛ ሩቻል አየችው መድኃኒቱን ስታዩ ያምሻል እንዴ ነው ለቱርካን መድኃኒት ሰጫት የምትሞክሪው? ይሄ መድኃኒት እኮ መጥፎ እኮ ነው፣ ምናልባት ሌላ ሪስክ እኮ ይኖረዋል እኮ በቤቢ አምጫምጨው ብላ እንድትመልስ እያደረገች አልነበረ። ይህን ነገር ስትሰማ የነበረው ሚኔ ሌላ ሀሳብ እያመጣላን ነው። ምናልባት የቱርካን ልጅ እንዳይወለድ የሆን ነገር ደባልቃ ልታጠጣት ታስባለች። ከዛም በኋላ አይላ በቀጥታ ቱርካን ልታናግራት ወደ መኝታ ክፍሏ ገባች። ከዛም ያው እንግዲህ ሩቻል ናት እምቢ ያለችው። በራሷ ሻወር ትውሰድና ትረጋጋ፣ ምግብ ትብላ ብላኝ ነው፣ በዚህ ሰዓት መድኃኒት አያስፈልግም ብላኝ ነው ትላታለች። ከዛም በኋላ ቱርካን ዝም ብላ ታስብ ጀመረ። ከዛ አይላ መሬት ላይ የወዳደቀውን ጠርሙስ ስትሰበስብ አይላ ምንጣፉ ስር ፎቶ አላቀብኝ እስኪ ትላታለች። ከዛ አይላ እኔ ምልሽ ግን ለመሄድ ስላልወሰንሽ በጣም ደስ ብሎኛል፣ እንኳንም ሀሳብሽን አልቀየርሽ አለቻት። ሀሳቤን አልቀየርኩም እኮ የዛለት እኮ አባዬ እንዳይከፋው ትንሽ እንዳይደብረው ብዬ ነበረ የተውኩት እንጂ እዚህ መቆየት አልፈልግም አለቻት። ቱርካን እባክሽ ትንሽ አስቢበት እባክሽ፣ እንደገና እናትሽን ብትሆን ገና መዳኗ ነው። በሀሳብ ላይ ሌላ ሀሳብ ተጨምሮ ቤተሰቡ እንዳይበጠበጥ፣ እንደገና አንቺ ደግሞ ሆድሽ ውስጥ ልጅ አለ። ይህን ግን አስበሽበት ታውቂያለሽ? ነገሩ እንዴት ከባድ እንደሚሆን አስበሽዋል? እስኪ ተመልከቺ፣ ይህ እኮ የፍቅራችሁ ፍሬ እኮ ነው። እንደዚህ አትሁኚ፣ ሶመር ላይ ማጨከኝበት፣ ሶመር ብዙ እየተሰቃየ ነው አለቻት። ከዛ በአንድ በኩል እሷ አቤት አቤት ቤተሰቦችማ ስለዚህ ጉዳይ ሲያውቁ እንዴት እንደሚሰማቸው እንዴት እንደሚያፍሩብኝ። እንግዲህ ከኔ ጋር በሁሉም ጉዳይ ከጎኔ ይሆናሉ ይቆማሉ፣ ግን በአሁኑ እኔ እንጃ አላውቅም። አይላ እውነት ፈርቻለሁ እያለቻን ነበረ። በጣም ስጋቷን እያስረዳቻት ነው። አይላም ብትሆን ልብሽ ሚልሽን ስሚው ትላታለች። ልብ የሚለኝን እየሰማሁማ ነው እስካሁን እኮ እዚህ ቤት እኮ ያለሁት። ልቤና ጭንቅላት የተገናኘበት ገመድ አንድ ጊዜ ሲቆረጥ ግን በትክክል ወደ ራሴ እመለሳለሁ ትላታለች። በሌላ በኩል ሶመር ከስራ ባልደረባው ሳልቹክ ጋር ስራ ቦታ ነው ያለው። አብረው ምሳ ሊበሉ ወደ ሬስቶራንት እየመጡ ከዛ ሶመር በቃኔ ወደ ሱሊድ እያለ ወደ ሙስጠፋ እያመራ ነበረ። ሳልቹክ ደግሞ ሳይረፍድ ለቱርካን የሆነውን ነገር ንገረው በኋላ ይቅር ልትለ ይከብዳል እያለው ነበረ። ከዛ ሶመር እሺ ብሎ ከሙስጠፋ ፊት ለፊት ተቀመጠ። ሙስጠፋ አብሮት ምሳ እየበላ ነበረ። ከዛ ሙስጠፋ እንዴት የሶመር እናት ወይዘሮ ሩቻል የስራ እድገት እንዲያገኝ እንደረዳቸው እያስረዳው ነበረ። ከዛ ወይዘሮ ሩቻልን ማመስገን ስለሚፈልግ እንዳመሰግናት የምትወደውን አበባ ንገረኝ እያለው ነበረ። ከዛ ሶመር እናቴ አበባ አትወድም ብሎ ነገረው። ከዛ ሌላስ ምን ትወዳለች እያለው ጓደኛዬ ችግር የለም አትጨነቅ፣ ሌላ ገንዘብ ማውጣት የለብም ችግር የለም ካመሰገንካት ይበቃታል አለው። ከዛ ግን ሙስጠፋ ሌላም ነገር እያሰበ ነበረ። ስለዚህ ይህን ጉዳይ ይተውና ሶመርን ላለመጫን ብሎ በሌላ ጉዳይ እያወራው ነበረ። በነገራችን ላይ ስራውን በጣም ወድጄዋለሁ፣ ግን እንደሆን ታውቃለህ እኔ ሱፍ ልብስ ምናምን ነገር ማድረግ እንደው አያምርብኝም ልበል አልለመድኩም አለው። ችግር የለም ትለምደዋለህ፣ ሁላችንም ወንዶች መጀመሪያ ላይ የሚያጋጥመን ነገር ነው እያለው ነበር እየሳቀበት። ሙስጠፋ ደግሞ ነገሩ በጣም አሳስቦት ይጨነቃል፣ ያወራል። ከዛ ሶመር እያዳመጠው ይስቃል። በሌላ በኩል ኦዞር ደግሞ ሴቪ ላይ እስክትመጣ ድረስ በባህር ዳርቻ ቁጭ ብሎ እየጠበቃን ነበረ። ሴቪ ላይ መጣች። ሴቪ ላይ አጠገብ ውስጥ ተቀመጥ፣ ሴቪ ላይ እንኳን ደህና መጣሽ ይላታል። ከዛም በኋላ ለምን ጠራኝ እያለችው እንዴት ነሽ ግን አላት። ደህና ነኝ ደህና ነኝ። ለምን ነበር የፈለከኝ? ለምንድን ነው እዚህ ድረስ የመጣኝ? ለምንድን ነው ሁለተኛ የፈለከው አለችው። ሙስጠፋ የተሻለ ቦታ ስራ እየሰራ ነው ያለው እኛው ድርጅት ውስጥ ሆኖ ግን ወደ ቢሮ ደረጃ አደገ እና ከዚህ በኋላ የሚመች ስራ
ይሰራል ማለት ነው። እንደ ቀደሙ የጉልበት ስራ አይሰራም አላት። ጥሩ ነው ደስ ይላል እያለች ጭንቅላቷን እየነቀነቀች ተመልስለታለች። ከዛም ዝቅ ስትል በድንገት ከረባቱን አየችው። ከረባቱን ስታየው የሆነ ነገር አስታወሳት። ከዛ ደነገጠች። እሱም ቢሆን ይህን ነገር ለማስታወስ ሆን ብሎ ያደረገው ይመስላል። አንተ በቃ ይህን ነገር አልተኮም ማለት ነው አለችው። እንዴት ብዬ ነው መተው ሴቪ ላይ እንዴት ብዬ አሁንም ቢሆን የእጆችሽ ጠረን አሁንም አፍንጬ ላይ ያለው እንዴት ብዬ ልረሳው እችላለሁ በቀላሉ አላት። ኦዙር እስካሁን ድረስ አልገባም እንዴ? እኔ እኮ እዚያ ያሉት ልጅ ብዬ እኮ ነው እንጂ ለሌላ ነገር እኮ አይደለም። ምን እያሰብክ ነው ያለው አለችው። ይገባኛል እኔስ ታዲያ ምን አልኩኝ አላት። እኮ እኔ ላይ እንደዚህ አይነት ጫና ማድረግን አቁማ እባክህ በቃ የሆነ ሆኗል አንድ ጊዜ በቃ በማለት እየተናገረች ነው። ከዛ ተታብሎ ትሄድ ነበረ ሴቪ ላይ እስኪ ዛሬ ማታ እራት እንብላ ከአንቺም ጋር ከሙስጣፋም ጋር አላት። አይሆንም ይኸውልህ ዛሬ ማገኘው ሰው አለ። የሆነች ልጅ አለች ከዚህ በፊት የተዋወቅኳት እዚህ ቅርብ ጊዜ በቃ እሷን አገኛታለሁ ብላው ሄደች። ዝም ብሎ ያያታል። በአንድ በኩል ደግሞ ሳድቅ የልጅ ላገኘ ነው ብሎ ደስ ብሎት በጣም በብዙ ዋጋ በብዙ ገንዘብ ከሚታወቅ ቦታ ባቅላባ ይገዛና በየሰፈሩ በሙሉ እንዲከፋፈል እያደረገ ነበረ። ብዙ ወጪ ነበር ያወጣው። ድንገት ነስሪን ስትመጣ ምን ተፈጠረ ስትል ሜሱት ይዞ ወደ እሷ እየቀረበ ባቅላባውን ያው እኔና ኤፍራን አጎቴ አብረን ባቅላባ እያከፋፈልን ነው፣ ምክንያቱም ያው ሳድቅ አባቴ የልጅ ሊያገኝ ነው ሲላት ደነገጠች። ባቅላባውን ሊሰጣት ሲል አልፈልግም ብላ ወደ ውስጥ ገባች። ነስሪን በዚህ ጉዳይ ደስተኛ አይደለችም። ሳድቅ ግን ምን ሆነ ነው ለዚህ ብለህ ብዙ ገንዘብ ያወጣኸው? እንዴት ነው ነገሩ? ቆይ አንተ የምትሰራውን ነገር እንዲቆጣጠርልኝ ሰው ልቅጠር እንዴ? የምታረገውን ነገር አታስተውልም እንዴ አለችው። ነስሪን ምን አረኩኝ? ምን ችግር አለው እንዴ? የመጀመሪያ ልጃችን ሊወለዳ እንዴ? እስኪ በደስታም ቦርቅ ምን ችግር አለው አላት። አይደለም አለ ሁሉም ጊዜ አለዋ፣ እንደዚህ ማድረግ አልነበረብህ። እሺ ምንድነው ይሁሉ ወጪ እያለችው ነው። ከዛ ዶኖሽ ሄደች። ዶኖሽ እንደወጣች ነስሪን ለምንድነው ግን በዶኖሽ ፊት እንደዚህ የምታሳጭኝ? ምን አጠፋው? ቆይ ምን አረኩኝ? እኔ እኮ በቃ የልጅ ላገኝ ስለሆነ ደስ ብሎኝ እኮ ነው። ምን ችግር አለው አለችው። አይደለም 5000 ሊሬ በጣም ብዙ ነው ይሁሉ ገንዘብ ማውጣት አልነበረብህ እያለችው ነው። በአንድ በኩል ፋቴም ቢሆን የሱ ሱቅ ከነ ሳድቅ ሱቅ ብዙም አይረቅም። ከሚሰራበት ፖስታ ቤት ብዙም ስለማይረቅ ባቅላባው ደረሰው። ቁጭ ብሎ እያጣጣመ ነገር ግን የሚያስታውሰው እነ ቱርካን ቤት ውስጥ የሚደረገውን ሴራና ሽረባ ነበረ። እንዴት ቱርካን ደስተኛ እንዳልሆነችና ነገሩን በሙሉ ያውቃል። ስለሚኔም ትንሽ ያውቃል። አዘነ። ከዛ ድንገት ሳድቅ ከነ ዶኖሽ ጋር አብሮ ዞር እያለ ነበረ። መጣኝ ብሎ ዞር አለ። ከዛ ወደ ፋቴ እያመራ ነበረ። ፋቴን ተቀምጦ ሲያው ይሄ ነው ያንተ ሱቅ እያሉ ውስጥ ገባ። አንተ ግን ምን አይነት ደፋር ነህ? እንዴት ነው ወደ ዳር ያቀርበን የኛ አባትሽ ምትላት አለው። ታዲያ ወንድሜ ምን ችግር አለው? ወንድሜ እባክህ አንድ ጊዜ ሰማኝ ቢያንስ እኔንም ተረዳኝ ብሏል ፋቴ። ነገር ግን ሳድቅ አታፍርም እንዴ አንተ የልጆችን ህይወት ልታበላሽ ነው እንዴ እያሉ ነበረ። ይሄ ገረመ እንዴ? እንደውም እንደዚህ የምታደርገኝ ከሆነ ፍርድ ቤት እናወራዋለን፣ ፍርድ ቤት እንነጋገራለን፣ ሁሉም ጉዳይ እዛ እንጨርሰዋለን አለው። የምን ፍርድ ቤት ይላል ሳድቅ። ፍርድ ቤት በቃ ሁሉም ጉዳይ እዚህ ያልቃል። እንግዲህ ስሜን ወደ እሷ ስም አዞራለሁ፣ ከዚህ በኋላ የሚኖራት ስም የእኔ ቤተሰብ ስም ይኖራል እያለ ስለ ዳሪያ ይከራከራል። እየሳቀበት ሳድቅ ተናዶ እየወጣ ነበረ። ከተወሰኑ ደቂቃዎች በኋላ ኤፍራንም ቢሆን ለቱርካን ባቅላባው ሊያደርሳት ወደ ቤት መጣ። ከዛ ሩቻል ይሄ ባቅላባ በውድ ዋጋ ነው የሚገዛው፣ ይሄ ማለት ገንዘብ አላቸው ማለት ነው፣ ጥሩ ነው በሉ እስኪ ለአትክልተኞች ውስጧቸው በቃ እያለች ንቀቷን አሳየችው። ከዛ እሱ እየተናደደ ነበረ። ከዛ አይላ ትንሽ ወስዳ ለቱርካን እየሰጠቻት ነው። ቱርካን ትንሽ ገና እንደቀመሰች ስልክ ተደወለላት። ደዋያዋ ሴቪ ላይ ነበረች። ሄሎ ወይዘሮ ሴቪ ላይ አንቺ ነሽ ትናንት ነበር። አዋው እኔ ነኝ ሴቪ ላይ ነኝ አለቻት። በድምፅሽ ነበር ያወቅኩሽ እንዴት ነሽ አለቻት። ሁለቱም እንደዚህ ሞቅ ያለ ሰላምታ ሲለዋወጡ ድንገት ሩቻል መጣች። ከዛ ቱርካን ዞር ብላ ሩቻልን አየቻት። ሴቪ ላይ ደግሞ ቱርካን ታዲያ እንዴት ነው ወሰንሽ? ምን አሰብሽ አለቻት። ወስኛለሁ ችግር የለም አይ እዚሁ ይቆያል እንዲቆይ አድርጌያለሁ እያለቻት ነበረ። ሩቻል በተቻለው አቅም እንዳትነቃባት ጥንቃቄ እያደረገች ነበረ። ከዛ ሴቪ ላይ እንዴት ነው ዛሬ ተገናኝተን ቡና እንጠጣ አለቻት። ከዛ ቱርካን ውይ ዛሬ እንኳን አልችልም ምናልባት ሌላ ቀን አለቻት። ጥሩ በቃ ስልኬን መዝግቢ፣ አምነሽኝ ስልክሽን ስለሰጠሽኝ በጣም ነው አመሰግነው እደውላለሁ እያለቻት ስልኩ ተቋረጠ። ሩቻሊን ጊዜ ቆማ ስታዳምጥ ነበረ። ወደ ቱርካን ተጠጋች። ከማን ጋር የምታወሪው አለቻት። ከጓደኛዬ ጋር አለቻት ቱርካን። ከዛ ጓደኛ? ከመቼው ጓደኛ? እሺ ደግሞ ማናት ብላ እየጠየቀቻት ነበረ። ምን ተፈጠረ ሩቻል? ምን ነግሪኝ የመጣሽው? ችግር አለ እንዴ በማለት ቱርካን ሀሳብ አስቀየረች። ነገር ግን ሩቻል እያንቺ ነገር እኮ አስጨንቆኝ እኮ ነው፣ በአንቺ ጉዳይ ተጨንቄ ነው የመጣሁት፣ መጨነቅ አልችልም እንዴ? ቱርካን እባክሽ ይሄ ነገር እንደሚያስጨንቅሽ አውቃለሁ፣ ግን ተረጋጊ እያለቻት ነበር። አይላ ድንገት መጣች። ሩቻልን እንግዳሽ መጥቷል እያለቻት ነበር። እንግዳ ብላ ሩቻል ግራ እየገባት መጣች። የመጣው ሙስጠፋ ነበረ። ሙስጠፋ በጣም የሚጣፍጥ ነገር ይዞላት ለሷ መጥተዋል። ከዛ ስታገኘው ወይዘሮ ሩቻል ይሄ ላንቺ ነው አላት። ምን ተፈጠረ አለችው። አይ ያው ላረግሽልኝ ነገር ላመሰግን ነበር የመጣሁት። ሶመርን ጠይቄው አበባ አትወድም አለኝ እና በቃ በራሴ እኔ የምወደውን ነገር ይዤልሽ መጣሁኝ፣ እርግጠኛ ነኝ ትወጂዋለሽ ብዬ አስባለሁ አላት። አረ እንደዚህ አይነት ነገር ማምጣት መቸገር አልነበረብም አለችው። አረ አንቺ ካረግሽልኝ ነገር አንጻ አንዶም ትንሽ ነው እያላን ነው። ከዛ አመስግኗት ወጣ። ከዛ እሷ ደስ አላት። ቁጭ ብላ እየበላቸው ሲጣፍጣት ከዛ ስታጣጥመው ነበረ። ቱርካን ደግሞ በውጭ በኩል ሆና ወደ አበባ ተጠግታ አበባ
እየተንከባከበች ነበረ። ድንገት ወደ እሷ የመጣው ሙስጠፋ ነበረ። ሙስጠፋ ወደ እሷ እየቀረበ ከዚህ ቀደም እየተገናኙበትን መንገድ እያስታወሳን ነበረ። እሱም ቢሆን የነ ሩቻ ድርጅት ውስጥ እየሰራ እንዳለና ዛሬ ጥሩ ቦታ ላይ ስራ እንደገባ ይነግራታል። ከዛም ከዚህ ቀደም በመጥፎ ሁኔታ ስለተገናኙና የማግባቷን ሳያቅ ስለቀረባት ይቅርታ እየጠይቃን ነበረ። እውነት ለመናገር ባለትዳር ሴት ልጅ መቅረብ ጥሩ አይደለም። አይ ምልሽ እንደዚህ አይደረግም፣ እኔ ባለማወቅ ነው እንደዚህ ያደረኩት፣ በጣም ይቅርታ አላት። ኧረ ችግር የለም አንተም እኮ በሰዓት እኮ ጥሩ ነገር አድርገልኛል አለችው። አዎ ምልሽ እንደገና አንቺ የወንድሜ ሚስት ነሽ እያለ ሲያወራ ግራ ገባት። ማለት ሶመር አለቄ ስለሆነ እንደ ወንድሜ ነው ማየው፣ ለዛ ነው ሌላ ነገር አይደለም። በነገራችን ላይ ሶመር በጣም ጥሩ ሰው ነው፣ ለእናንተ ጥሩ ጊዜ እመኛለሁ፣ ግን አንቺ ደስተኛ ትመስይ ጥሩ ቤተሰብ ውስጥ እየኖርሽ አላት። አዎ ልክ ነህ፣ ደስተኛ አይደለሁም፣ ወደፊት ደስተኛ መሆን ይመስለኛል እያለችው ነው። ሁለቱም እንደየተሳሳቁ እየተነጋገሩ ከዛ ደህና ሁኜ ብሏት ትቷት ሄደ። ገና ከመውጣቱ ሶመርን በር ጋር አገኘው። ከዛ ሶመር ና አብረን ቡና እንጠጣ ብሎት እየወሰደው ነበረ። አብረው ይሄዳሉ። በሌላ በኩል ዶኖሽ ስራ ካልሰራውኝ ብላ ሀሳብ መጣላት። ከዛ ለሳድቅና ለእናቷ ነስሪን ማታ ነገረቻቸው። ይህም ደግሞ ከማገኘው ገንዘብ ለዳሪያ ቦርቦር የምልክላት ይሆናል ለዩኒቨርሲቲ ትምህርቷ፣ እንደገና እኔም ደግሞ ለቤተሰብ አግዛለሁ፣ ከዛ በሳምንቱ መጨረሻ ትምህርቴን እከታተላለሁ ብላ ሙሉ እቅዷን ነገረቻቸው። ነገር ግን ነስሪንና ሳድቅ ጭራሽ እቅዷን አልወደዱትም። ማን ነው በዚህ ሰዓት አንቺን ስራ የሚቀጥርሽ ያለ ትምህርት እያሉ ሲነግሯት፣ ከዛ እሷ ምን ችግር አለው ኦዝሩን ወይ ደግሞ የእህቴን ባል ሶመርን ጠይቃቸዋለሁ ስትል ነስሪን አበደች። አይሆንም ብላ እየተቆጣች ነበረ። ለምን ነስሪን እንደዚህ እንደምትሆን ዶኖሽ አልገባትም። ዝም ብላ እራቷን መብላት ቀጠለች። ቱርካን ማታ ላይ ቁጭ ብላለች። ቁጭ ብላ እያሰበች ነው፣ ጣቷ ውስጥ ያለውን ቀለበት እያሽከረከረች። ድንገት ሶመር መጣ፣ ስጦታ ገዝቶላት። ከዛ ወደ እሷ እየቀረበ ተመልከች የገዛውትን ነገር ብሎ የህፃን ልጅ ካልሲ ነበር የገዛው በፒንክና ሰማያዊ ቀለም። ሰማያዊው ለወንድ ልጅ ምናልባት ወንድ ከተወለደ፣ ፒንኩ ለሴት ምናልባት ሴት ከተወለደች ነው። እየሰጣት ሁለት አይነት እንደሆነ ስትመለከት ምንድን ነው ብላ ስታየው ሁለት አይነት ቀለም ነው። ምናልባት የሚወለደው ልጅ ሴትን ወንድ ማን ያውቃል፣ ስለዚህ እርግጠኛ ለመሆን ሁለቱንም ገዛው አላት። ሶመር ምንድን ነው እኔን ለማሳመን ሆን ብለህ ነው እንደ የምታደርገው አለችው። ከዚህ ቀደም ገና ሁለቱ ፍቅር እየጀማመሩ ሚኔ ጀልባ ላይ መታ ነበረ። ከዛም በኋላ ተመሳሳይ የሆነ ስጦታ ሰጥቷት ነበረ ለሚኔ። አሁን ቱርካን ይህን ታስታውስና በጣም ተበስጫጨች፣ በጣም ተናደደች። ሶመር ከዛ በጣም ከፋው። እንዴ ቱርካን እኔ ምን አረገሽ ነው? ቆይ ምን አረገሽ ነው እንደዚህ የምታረጊኝ? ምንም አልገባኝም። እስኪ ምክንያቱን ንገሪኝ። ይኸውልሽ እንደዚህ ስታረጊኝ በጣም ነው የምጎዳው። ምን ሆነሽ ነው ግን? እኔ ምን አረኩኝ ቱርካን? እኔ በጣም ነው የማፈቅረሽ፣ በጣም ነው የምወድሽ እያለ እያቀፋን ነው። ሚኔ ሲጨቀጨቁ ታዳምጣለች። በመጨረሻም ሶመር እንደሚያፈቅራት ይናገራል። ከዛ ግራ ገባው። ያታል እኔ ምልህ ታዲያ የሚኔን ልጅ የኪራዝን አባት አገኘኸው አለችው። እንዲህ ስትለው አዎ አገኘሁት እያላን ነበረ። እንዴት ነው ስትለው ምን ይሆናል ጥሩ ቤተሰብ ነበረው፣ ትዳሩ ጥሩ ነበረ፣ ደስተኛ ቤተሰብ ነበረው። ሚኔ መጣች፣ ህይወቱን ልትበጠብጠው እየሞከረች ነው። ባይገርምሽ ሚኔን በጣም ይጠላታል፣ በጣም ነው የሚጠላት ሴት። ሚኔ በረጋ ቆማ ስታዳምጥ ነበረ። ግን ሚኔ ያለችው እንደዛ አይደለም። ሚኔ አንድ ቀን ይመጣል፣ ከዛ በኋላ ልጄንም እኔንም ይከባከበናል ስትል ነበረ። የቱ ነው እውነቱ በማለት ጠየቀችው። ውሸት ነው፣ ውሸት ነው። ሚኔ የዚህን ሰው ህይወት አጥፍተዋለች፣ ደስተኛ ነበረ፣ በመጨረሻም ደስታውን እንዳያገኝ ነው ያደረገችው በማለት እየነገራን ነው። ሚኔን ጊዜ ሰምታ በጣም ከፋትና ወደ ራሷ መኝታ ክፍል መጣች። ከልጇ አጠገብ ቆማ ስታለቅስ ነበረ። ቱርካን እና ሶመር ጀርባ ለጀርባ ተሰታተው እንቅልፋቸውን ተኝተዋል። ነስሪንም ብትሆን የሆነ ነገር እየተካሄደ እንዳለ ታውቃለች። ግራ ገብቷታል። ማታ እንቅልፍ የለም። ቁጭ ብላ ታስባለች። ከዛ በጠዋት ቱርካን ከእንቅልፏ ስትነሳው ነው እያቅለሸለሻን ነው። እንደተለመደው ወደ አይላ ጠጋ ብላ ውሃ በሎሚ አምጭልኝ እያለቻን ነው። ይህን ጊዜ አይላ ውሃ በሎሚ ልታመጣላት ወደ ኪችን ገብታ ነበረ። ድንገት ዞር ስትል ሚኔ መጣችው። ሚኔ የሆነ መድኃኒት ነገር እየጨመረች ነው። መድኃኒቱን ጨምራ ሄደች። ነስሪ በጠዋት ልጅ ልጠይቅ ብላ ልትመጣ ነው። ቱርካን ደግሞ መድኃኒት የተጨመረበትን ያንን ውሃ በሎሚ እየጠጣችው ነው። ምን እንደተፈጠረ አታውቅም። ከዛ ነስሪን ልጇን ጠርታት እየወጡ ናቸው። ነስሪንና ቱርካን ቁጭ ብለው እያወሩ፣ ነገር ግን ቱርካን ምንም የምትናገረው ነገር የለም። ነስሪን እየተጫነቻት ነው። ምንድን የተፈጠረው ስትላት ቱርካን ሩቻ ላስከፍታኝ ነው ስትላት አውቃለሁ ልጅ የሆነቱን ይኸውልሽ በሚኔ ምክንያት እንደዚህ እንደሆንሽ አውቃለሁ። ሚኔ ያላት ልጅ ከሶመር እንደሆነ ደርሽበታለሁ አለቻት። እንዲህ ስትላት ቱርካን እየከፋን ነበረ። ከዛ ነስሪን ቱርካንን አሳመነቻት። ወደ ቤት እንሂድ ብላ እዛ ቤት መኖር አይገባሽም ብላ ቱርካንም እሺ አለቻት። እየተላቀሱ ወደ ቤት እየመጡ ናቸው። ቱርካን ሻንጣን እያዘጋጀች ነው። ከዛ ሶመር ደውለላት ሻንጣ ስናዘጋጅ የሆነ ቦታ እንሄዳለን እያላን ነው። ከደቂቃዎች በኋላ ከቤት ስትወጣ በግራና በቀኝ ነስሪን ከታክሲ መኪና እየወረደች፣ ሶመር ከራሱ መኪና እየወረደ ነበረ። በግራና በቀኝ ቆመዋል። እሷ ሻንጣዋን ይዛ እየጎተተች ከቤት እየወጣች በርጋ ቆማ በግራና በቀኝ ሁለቱንም ስትመለከታቸው ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።